የሚናገርበት ክፍል ሞታችኋልና አትሞቱም የሚል ነው። ክብር ለጌታ ይሁን። ሞታችኋልና አትሞቱም። ስለዚህ ሁለት ሞት ስለሌለ ሞትን አትፍሩ ነው ባጭር ቃል። ሞታችኋልና አትሞቱም። ክብር ለጌታ ይሁን። በዕብራውያን ላይ አንድ ክፍል ላንብብና ከዛ በቀጥታ ወደ ሐሳቤ ሄዳለሁ። ዕብራውያን ምዕራፍ 2 ከቁጥር 14 እስከ 16 ያለውን ክፍል ላንብብ። ዕብራውያን ምዕራፍ 2 እንዲህ ይላል፣ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው ይላል። በሞት ላይ ስልጣን ያለውን በሞት እንዲሽር ይላል። በሞት ላይ ስልጣን ያለውን የሚሽረው በሞት ነው እና በጣም ሞትን በሞት ነው ማለት ነው የገደለው። ሞትን በሞት ነው ማለት ነው ያስወገደው። እንዲሽር ይኸውም ዲያብሎስ ነው ካለ በኋላ ወደኛ መልሶ ሲናገረን በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። በሕይወታቸው ሁሉ ስለ ሞት ፍርሃት ማንም ሰው ሞትን ይፈራል። ይህንን ማስረዳት ብዙ ያለብኝ አይመስለኝም። አንዳንድ ሕፃኖች ገና በጣም ሕፃን ናቸው። ወይ አልጋ ላይ ወይ ሶፋ ላይ ካስቀመጣቸዋቸው በጭንቅላታቸው አይመጡም። በጣም ነው የሚገርሙ። እንደምንም ብለው እንደምንም ይዘው እግራቸውን ነው የሚያስቀድ። ገና እኮ ሕፃን ናቸው። ማን ነገራችሁ ብትሏቸው ነፍሳቸውን ለማዳን የማያደርጉት ነገር የለም። እንደው ዝም ብሎ ከመሬት አንስተው ወደ አፍ ሲያደርጉ ጥፋት እንዳይመስላችሁ መብላት ስላለባቸው ስለሚያውቁ ነው። አሁን አንዳንድ ሕፃናት በእናት ማህፀን እያሉ አመጋገባቸው ራሱ ሳይንስ ቢናገርም ግን ልክ ከተወለዱ በኋላ የመጀመሪያ የሚያደርጉት ነገር ድምፅ ካሰሙ በኋላ ከንፈራቸውን ማንቀሳቀስ ነው። ከዚህ በኋላ ወደዚህ ምድር መጠናልና የሚያስፈልገውን ነገር ስጡ። ለምን? ህይወታቸውን ለማቆየት። ይሄ ተፈጥሯዊ ነው። ሰው ሞትን የሚከላከል ሞትን የማይፈልግ ነው። እንግዲህ ይሄ ስለዚህ ብዙ ማስረዳት አልችልም፣ ብዙዎቻችን ይህን ስለምናቅ። ስለዚህ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ብሎ ስለ ኢየሱስ ክርስቶስ የመምጣት ምስጢር ይናገራል። ሰው የሆነበትን ምክንያት ለምን ሲባል በሕይወት ዘመናቸው ሁሉ ሰዎች በሞት ፍርሃት ባርነት ውስጥ ነው ያሉት። በቃ ሞት በጣም ሞት ከመፍራት የተነሳ ሰው በፍርሃት ውስጥ ነው ያለውና ይሄንን ለማስወገድ በሞት ላይ ያለውን ጣን ያለውን ሞትን በሞት ነው የሚለው። እንግዲህ ሞትን በሞት አሸንፎ ነው ወደ ህይወት ያመጣል። እንግዲህ ሞት ሁላችንም ሰዎች የምንፈራው ነገር ነው። ይሄ አጭር ነው፣ አጭር ሐሳብ ስለሆነ ብዙ ማብራራት የለብኝም። ሁላችንም ተናገር ቢባል የምናደርጋቸው ነገሮች ብዙ ስለሚያሳዩ የምንበላው፣ የምንጠጣው፣ የምንሄድበት ቦታ ጨለማን መሄድ አንፈልግም፣ አስፈሪ ቦታ መሄድ አንፈልግም። መንገድ አጥንተን ነው የምንሄደው። እንዴት ነው? ሰላም ነው ወይ? ምንድነው መንገዱ? ማን አለ? ምንድነው? ወንበዴዎች አሉ ወይ? ዘራፊ አለ? በሁሉን ነገር አጥንተን ነው የምንሄደው። የሆነ ነገር ሲሆን አጥራችንን ከፍ አድርገን እናጥራለን። ትልልቅ ውሾች እናዘጋጃለን። በዛ ላይ ራዘር ዋየር እናደርጋለን። በዛ ላይ ደግሞ ጠባቂ እናስቀምጣለን። እኛም ወጠን እንደገና ጠባቂውን እንጠብቃለን ከስጋታችን የተነሳ ማለት ነው። ይሄ ሁሉ አያስተኛም። የተለያየ ቦታ ስትሄዱ አጥር ይታጠራል፣ ምናምን ጠባቂዎች አሉ። ብትሄዱ ወደ መንግስት ወደ ምንም አካል ለምንድን ነው ሲባል ሞት። ስለዚህ በጣም የሚገርመው ሞትን በሞት ደግሞ የሻረ ጌታ ስላለ እኛ እንዴት ነው የሞት ነው የሚለውን ዛሬ ደግሞ እናያለን። አጭር ጸሎት እንጸልይ። ቅዱስና በሁሉ ጻድቅ የሆንክ አባታችንና አምላካችን ክብር ሁሉ በኢየሱስ ክርስቶስ ስም ለአንተ ይሁን። በዚህ ማለዳ ደግሞ እንደገና ልትናገረን ስለወደድከው መልካም ነገር ሁሉ ክብር በጌታ በኢየሱስ ክርስቶስ ስም ለአንተ ብቻ ይሁን። በፊትህ አለን፣ የወደድከውን ተናገረን፣ እንሰማሃለን። ሁሉ ደግሞ ለአንተ ክብር ይሁን በክርስቶስ ኢየሱስ ስም። ሞታችኋልና አትሞቱም በሚል አካፍላለሁ። ምዕራፍ 7 ሮሜ የመነሻ ሐሳብ ይሄ ነው። ያ ስለ ሞት ማንነት ለማስረዳት የተጠቀምኩበት ክፍል ነው። ምዕራፍ 7 ከቁጥር 1 እስከ 4 እንዲህ ይላል። ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈትታለችና። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጣለች፣ ለሌላ ወንድ ብትሆን አመንዝራ አይደለችም ይልና ቁጥር 4 ላይ እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ
እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ብሎ ይናገራል። ባጭሩ ስለ ሕግ ያስቀምጥና አንዲት ሴት ያገባችው ባል በሕይወት እያለ ከባሏ ጋር እንዳትፋታ እንዳትለያይ በሕግ ታስራለች። ስለዚህ አንድ ባል እያላት ሌላ ባል ማግባት አትችልም። ምክንያቱም ባል ስላለ በባል ሕግ ስለታሰረች። ባሏ ቢሞት ግን ከባሏ ከነበረው ሕግ ነፃ ስለወጣች የፈለገችውን መርጣ የማግባት መብት አላት። ሕጉም ነፃ ያደርጋታል ብሎ ያሳይና ከዛ ቀጥሎ ስለኛ ያሳያል። እንዲሁ ወንድሞች ሆይ ብሎ ወደኛ መጣል። ይሄንን ከላይ ያለውን በአጭር ምሳሌ ላሳያችሁ። ለምሳሌ አንዲት ሴት አንድ ሰው ታገባለች። ሁለት ሰዎች አሉ እንበልና አንደኛው አቶ በሕጉ የሚባሉ ናቸው፣ ሌላው ደግሞ አቶ በጸጋው የሚባሉ ናቸው። እንግዲህ አቶ በሕጉ የተባሉትን ያቺ ሴት አግብታ በነበረች ጊዜ አቶ በሕጉ ሲሪየስ ናቸው። ለምሳሌ ልክ ሲወጡ ተመልሰው ወደ ቤት ሲገቡ ብርጭቆ አጉል ቦታ ካገኙ በካልቾ ነው። ለምን ብርጭቆው እዚህ ጋር ተቀመጠ? የብርጭቆ መቀመጫ መደርደሪያ ላይ ስለሆነ ግው። እሺ ሲመለስ የሆነ ነገር ካገኘ ግው። ለምን ከተባለ ሕጉ በሙሉ የሚፈቅደውን ነገር ካላደረገች ያቺ ሴት ወይም ያቺ ሚስት ሁሉ ጊዜ ፍርድ አለባት፣ ወይም ደግሞ ሕጉ የሚፈርድባትን ነገር ሁሉ ያደርጋል። ምክንያቱም ሕግ ምሕረት ሊያደርግ ስለማይችል ማለት ነው። ስለዚህ እቺ ሴት ከአቶ በሕጉ ጋር መኖር ምርር ብሏታል። ግን ሌላ አቶ በጸጋ የሚባሉ የጸጋ ዘመን ያሉ ሰው ደግሞ ሲመጡ እሳቸውን ለማግባት አቶ በሕጉ በሕይወት ስላሉ በምንም አይነት መልኩ ሌላ ማግባት ስለማችል ሕጉም ስለማይፈቅድላት ሳትወድ በግድ ከአቶ በሕጉ ጋር ትቀጥላለች ኑሯል። ያላት አማራጭ አንድ ነው። አቶ በሕጉ ስለማይሞቱ ራሷን መግደል ማለት ነው። ራሷን መሞት አለበት። አቶ በሕጉ በዘመናት መካከል የማይሞቱ ናቸው። ስለማይሞቱ አቶ በሕጉ አሁን የመጡትን አቶ በጸጋ የሚባሉትን ወይም ደግሞ በጣም በምህረት የተሞሉትን ሰው ለማግባት ከፈለገች እሳቸው አቶ በሕጉ ሊሞቱ የማይችሉ ዘላለማዊ ስለሆኑ ራሷን መግደል ነው ማለት። ልክ ራሷን ስትገድል ከአቶ በሕጉ ስትፋታ አቶ በሕጉ ሞታለች ብሎ ቁርጣቸውን አውቀው ሲተዋት ይህ አቶ በጸጋ ሕይወትም ሰጪ ስለሆኑ አስነስተው አግብተው በደስታ ያኖራታል ማለት ነው። አጭር ቃል ይሄ ነው። በአጭር ምሳሌ ይስፈታላችሁ። ስለዚህ አቶ በሕጉ እያሉ አቶ በጸጋው ካሉ አሁን ምረጡ ብትባሉ ሁላችሁም የምትመርጡትን ማወቅ በጣም ቀላል። እንዴ ስታጠፋ ችግር የለም ደግማ አታጥፋ የሚለ፣ ስታዝን የሚያጽናና፣ የሆነ ነገር ችግር የለም ከዚህ በኋላ ደግማ አትስራ የሚል ባል ካለ ሰው ወደዛ ነው የሚሄደው እንጂ በሆነ ባልሆነው ለምን አልሆነም እያለ የሚማታን ስለማይፈልግ ልክ ይሄን ደግሞ ሕጉ ስለማይፈቅዱለት ባል ማግባት አቶ በሕጉ ስለማይሞቱ ሞታ እኚህም ማግባት እኚህ ደግሞ ለሞተ ሰው ሕይወትን ሰጠው ማግባት የሚችሉ ስለሆኑ በአቶ በጸጋው እሺ ብሎ ሰው እሷ ሽፍት አድርገው ወደ ትላለች። ስለዚህ ይሄንን ምሳሌ ያስቀመጠበት ሐዋርያው ጳውሎስ እንዲህ ነው። ስለዚህ ሰውየው ስለማይሞት ሕግ አይሞትም። ሕግ ስለማይሞት እናንተ በቀጥታ ለክርስቶስ እንድትሆኑ ብሎ ሲያስረዳ በክርስቶስ ሥጋ ለሕግ ተገድላችኋል ይላል። ለሕግ ምን ሆናችኋል? ተገድላችኋል። አሁን በክርስቶስ ሥጋ ለሕግ ስለተገደላችሁ ሕጉ ከዚህ በኋላ ከእናንተ ጋር ምንም አይነት ግንኙነት የለውም። ምን ሆናችኋል? ሞታችኋል ነው የሚል። አሁን ወደ ክርስቶስ ስንመጣ በእንደዚህ አይነት ሁኔታ ሞተናል። አሁን ከሞትን ከሕግ ጋር የሚያገናኘን እኛን አሁን ምንም ነገር የለም። ምክንያቱም የሞቱ ሰዎችን ሕግ ስለማይመለከት። አሁን እኔ ሰፈሬ እዛ አካባቢ ስለሆነ የቅዱስ ዮሴፍ ቅጥር ግቢ ያሉትን ሙታን ጋር ሄዳችሁ የፈለገ ሕግ ብታነቡ ማንም ንቅንቅ የሚል የለም። የፈለጋችሁትን ደክማችሁ ትሄዳላችሁ እንጂ የሚሰማችሁ የለም። ለምን? ሞተዋላ። ለዚህኛው ዓለም የሉም። ከዚህ በኋላ ማምሸት አትችሉም ምናምን ብትሏቸው እዛ አስከሬኑ ላይ ቆማችሁ መሃል ላይ ማለት ነው በአስፈሪ ድምፅ ከዚህ በኋላ ብታመሹ
ከ12 ሰዓት በኋላ ምናምን ብትሏቸው እናንተ ናችሁ የምትደክሙት እንጂ እነሱ የሉም። ለምን ሲባል ሞተዋልና ለዛኛው ዓለም ሙታን ላለበት ዓለም እንጂ የሚኖሩት አሁን ለኛ ለምንተራመስበት ዓለም አይኖሩም ነው። ልክ እንዲሁ እናንተም በክርስቶስ ሥጋ ለሕግ ተገድላችኋል ሲል እናንተ በክርስቶስ የምታምኑ ለዚህኛው ዓለም ሕግ ለሚያስተዳድረው ዓለም በሕግ ለሚተዳደር ዓለም ጋር ግንኙነት የላችሁም። እስቲ ሮሜ 8 ላይ ያለውን ክፍል አንድ ክፍል አንብብ። እንደዚህ የሚል ክፍል አለ። ያው እንግዲህ በክርስቶስ ኢየሱስ ያሉት ኩነኔ አሁን ኩነኔ የለባቸውም የሚል ክፍል ነው እና እዛ ክፍል ላይ እንዴት አይነት አገዳደል እንደተገደልን ደግሞ በሌላ መልክ ሲያሳይ እናያለን። እንደዚህ የሚል ክፍል ታያላችሁ ከቁጥር 1 ጀምሮ እንዲህ ይላል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ካለ በኋላ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ሕይወት ሰጥቶ የሚያነሳው ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ይህ የሕይወት መንፈስ ሕግ ከኃጢአት ሕግም የአድርግ አታድርግ ከሚል ከሞት ሕግም አርነት አውጥቶኛል ካለ በኋላ ለሥጋ የተነሳ ስለደከመ ከሕግ ያልተቻለውን እግዚአብሔር የገዛ ልጁም በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋው ኮነነ። አሁን ባጭሩ ምን ለማለት የተፈለገው የሞትንበትን ሚስጥር ሞታችኋል። በቃ ስለ ሞታችሁ ምን ሆናችሁ ሞታችኋል? ለዚህኛው ዓለም አስቀድሞ ስንፈራው ለነበረው ዓለም ሞትን የምንሸሽበትን ዓለም ፈቅደን ሞተናል። ስለዚህ ከሞትን በኋላ እንዴት ሌላ ሞት እንፈራለን ነው ዛሬ ልሞግታችሁ የመጣሁት። ሞታችኋልና አትሞቱም በሚል አርስት የምናገርበት ሐሳብ ነው። ሞተናል። የሞተ ሰው ሞትን ይፈራል ወይ? የሞተ ሰው ሞትን አይፈራም። ለምን? በቃ ሞቷላ፣ አንዴ ሞቷል። ከሞተ ሞትን አይፈራም። ተገድላችኋል። ከዛ በኋላ በክርስቶስ ኢየሱስ ሥጋ ተገድላችሁ ተነስታችኋል። ይህንን ሐሳብ ሲያሳይ ሁለት ሐሳብ ነው የሚያሳየው። ተገድላችኋል ለምን? ለእግዚአብሔር ፍሬን እንድናፈራ ይልና ቀጥሎ ደግሞ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ለምንድነው የተገደልነው? እንዴት እንደተገደልን ካወቅን ለምን የተገደልነው? ለምንድነው እኛ መገደል ያስፈለገን ካልን ለእግዚአብሔር ፍሬ እንድናፈራ። ሳይሞቱ ፍሬ ስለሌለ፣ ሳይሞቱ በምንም አይነት መልኩ ፍሬ የለም። መንፈሳዊ ፍሬ በመጸለይ አይመጣም። መንፈሳዊ ፍሬ በማደግና በማበብ በማፍራት በሂደት የሚመጣ እንጂ መንፈሳዊ ፍሬ ዱብ የሚል ስላልሆነ በጸሎት መንፈሳዊ ፍሬ ማምጣት በምንም ታምር እንደማይቻል በጣም እርግጠኞቹ ነው። አይመጣም። ለምን የተገደላችሁት? ለማፍራት። በዮሐንስ ምዕራፍ 12 ቁጥር 20 ጀምሮ በበዓሉም ሊሰግዱ ከመጡት አንዳንዶቹ የግሪክ ሰዎች ነበሩ ይላል። ከዛ ወደ ፊልጶስ ወደ ቤተሳይዳው ፊልጶስ መጡና ጌታን ማየት እንፈልጋለን ብለው ጠየቁ። እሱም ለእንድሪያስ ነገረው። ከእንድሪያስ ጋር ሆነው ፊልጶስና እንድሪያስ ወደ ጌታ መጡና ብዙዎች ሊያዩህ ይወዳሉ ብለው ጠየቁት ይላል። ከዛ እንደዚህ አለ፣ አሁን ሰዓቱ ደርሷል፣ የሰው ልጅ ይከብር ዘንድ ጊዜው አሁን ነው አለና አንዲት የስንዴ ቅንጣት በምድር ወድቃ ካልሞተች በቀር ብቻዋን ትቀራለች። ፍሬ ልታፈራ አትችልም። ምን ሆና ነው የምታፈራው? ወድቃ፣ ከዛስ በስብሳ፣ ከዛስ አበቃላት ተብሎ፣ ከዛስ ሞተች ተብሎ፣ ከዛስ የለችም ተብሎ፣ ከዛስ ታፈራለች አለ። ይህ ሁሉ በምድር ላይ የምትመለከቱት ስንዴ ሲፈጠር በሚሊየንስ አልተፈጠረም። አንዲት ስንዴ ነው የተፈጠረችው። ወይም በቆሎ በሉት ወይም ከዘራ አንድ ነገር አንሱ፣ አንዲት ነች የተፈጠረችው። ከዛ እሷ ሞታ ነው ማፍራት የቻለችው። ስለዚህ ኢየሱስ ክርስቶስ አንተን ማየት እንፈልጋለን ብለው ለመጡት ሰዎች ከግሪክ ነው የመጡት ወደ ኢየሩሳሌም። ስለዚህ በሚቀጥለው ቀን ይኸው አለው ካላቸው በሚቀጥለው ከስፔን፣ በሚቀጥለው ከሊቢያ፣ ከአፍሪካ እየተባለ
ሱር ሊሆን ነው ከተማው። እንደዚህ አይደለም። እኔን ለማየት ስፍራ መቀየር የለባቸውም። እኔን ለማየት አገር መምጣት የለባቸውም። ባሉበት ቦታ እኔን ማየት እንዲችሉ እኔ አሁን መሞት አለብኝ። አሁን በሱ ሞት ነው እኛ ፍሬ ሆነን ያፈራ ነው። ስለዚህ አሁን ኢየሱስን ለማየት ኢየሩሳሌም አይደም አንተ አለ አንቺ አለሽ። ክብር ለኢየሱስ ይሁን። አሁን በሞት ነው ማፍራት ያለው እንጂ ሳይሞት። አሁን ብዙ ጊዜ ክርስትና የምንቸገረው ሳንሞት ለማፍራት ስለምንፈልግ ግብዝነት ይሞላናል እንመስላለን። መንፈሳዊ ሰው ካነጋገራችን ጭምር፣ ካካሄዳችን ጭምር፣ ከቋንቋችን ጭምር። አሁን እንደዚህ በጣም አስቸጋሪ የሆነው ህይወት ለመምሰል ዝም ብለን ሳንሆን ለመምሰል የምንሞክረው ህይወት ነው። ከሞትን ወደዳችሁም ጠላችሁም እንመስላለን። ምንም ችግር የለም። መሞት አለበት ሰው መጀመሪያ መሞት አለበት። ህይወት ራሱ የሚጀምረው ከሞት ነው። ሳይሞቱ ህይወት ስለሌለ ማለት ነው። የህይወት ፍሬ የሚታየው ግን አሁን እዚህ ላይ ሆኜ ስለሰበኩኝ አይደለም። የህይወት ፍሬ የሚታየው በመነካካት ነው። የህይወት ፍሬ የሚታየው አብሮ በመሆኑ። ለምንድነው ብዙ ነገር ያቃተን? አሁን ሆምሴል ባይብል ስታዲ ቤተ ክርስቲያን ሁሉ ያቃታት ነገር ነው። ሁሉም ቸርች ለምንድነው? ስለሚያነካካ። በቃ ያነካካል። ሳታቅ አጠገብ ያለውን ሰው በጣም ይገርማል ብለህ ምሳሌ ስትናገር አጠገብ ያለው ግውታ ኧረ እኔ አልወደም አይመቸኝም። ለምን ነው የማይመችህ? ስለምትነካካ። እና ምን ነው የምትፈልገው አንተ? ቁጭ ብለህ አሜን ብለህ ላጥ ብለህ መሄድ። እንደዚህ አይደለም ህይወቱ። አዎ ህይወቱ እኮ ይሄ ነው የሆነው። ስለምንነካካ፣ ስለምንተያይ፣ ስለምንዳሰስ፣ እርስ በርስ መነካካት ስላለ አይደለም ወይ ብረት ያቀጠል? አዎ ለምን ይገለጣል። አንድ ጊዜ አንድ ወዳጄ ስትጨመቁ ምን ይወጣችኋል በሚል አረስት ሰበኳልኝ እና አንዳንድ ሰው ጎኑን እንኳን ስትነካው የሚለው ነገር የትየለሌ ነው እንዴ? በጌታ ነው ወይስ ምናምን ሁሉ ልትል ትችላለህ። በስማም ሁሉ ልትል ትችላለህ። ለምን መሰለህ? አታቆም። ሁላችንም ጋፓችንን ጠብቀን ስለምንሄድ የሚያነካካን ነገር ሲመጣና ስንገለጥ ግን በስመ አብ ትላለህ። በቃ ራስን ታያለህ። አየህ አሁን በሞት ለሞተ ሰው ግን አበቃ። በሰድባ አይገባውም፣ በትነቅፋ በቃ ነገርኳችሁ እኮ። አሁን ማስጠንቀቂያ በሰጠ አይገባውም። አሁን ይሄዱና መቃብር አካባቢ ላይ የፈለጋችሁትን ተናገሩ። ለምን እንዲያልከኝ እኔን ለመናገር ፈልገ ነው ምናምን የሚል የለም። አሁን እኮ መከራ የሆነ ነገር ስትናገር እኔ መናገር ፈልጎ ነው፣ እኔን አትኩሮ አይቶኛል፣ እኔ ላይ ምን አይቷል መሰለኝ። ምንም እኮ አሁን በቃ ጭንቅ ነው ሁሉ ነገር። ለብረው ሲባል ማንም ሰው መነካት አይፈልግ። ለምን? አልሞትንም። ብንሞትማ ኖሮ ሞትን አንፈራውም እኮ። ነገርኳችሁ እኮ ሞታችኋልና አትሞቱም እኮ ነው አርስቱ። ብንሞት እንዴት ሞትን ይፈራል? ነገርኳችሁ። ለሞተ ሰው ስለ ሞት ልትነግረው አትችልም። በቃ ያለበት ዓለም ያኛው ዓለም ስለሆነ። ስለዚህ ኢየሱስ ክርስቶስ ካልሞተ እንደማያፈራ እርግጠኛ ስለሆነ ነው መሞት አለብኝ አለ። ሞተ። ከዛኛንም ሁሉ እርሱን መምሰል የምንችልበትን ህይወት እንድናገኝ በክርስቶስ ኢየሱስ ዳነን። አያችሁ። ስለዚህ የሚጀምረው ራሱ ከሞት ነው። ህይወት የሚጀምረው ከየት ነው ካላችሁ ከሞት ይባላል። ከሞት ነው የሚባለው ፍሬ ለማፍራት። ዮሐንስ 15 ከቁጥር 16 አካባቢ ጀምሮ ሲናገር እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ፍሬያማ እንድትሆኑ ፍሬያችሁን በምድር ላይ እንዲኖር ለዚህ ሾምኳችሁ። ለምን? ፍሬያማ እንድትሆኑ። ፍሬያችሁ ምን እንዲቀጥል። ምን ይጠበቅብሃል? ፍሬ። ምን ይጠበቅብሻል? ፍሬ። ለምን? የህይወት ይቀጥል ዘንድ። እኔና እናንተ ዛሬ የቆምነው በጣም ብዙ ዋጋ ከፍለው እስከ ሞት ዋጋ በከፈሉ ሰዎች ነው የቀጠልነው እንጂ እየተከታተለ እየተቀባበለ የመጣ ሂደት ነው። ለምን? ፍሬው ስለሚኖር ይዘራል፣ ያኛ ይቀጥላል፣ ይዘራል። አሁን እንዳልኳችሁ በምድር ላይ ያለው ስንዴ መዘራት ቢያቆም የመጨረሻዋ ስንዴ በጣም ምርጥ ስንዴ ነች፣ በጣም ምርጥ ዘር ነች ብለን ጠረጴዛ ላይ ብናስቀምጣት አበቃ ስንዴ የሚባል ነገር ይዘጋል። በቃ ይዘጋል። ስለዚህ ያቺኑ እየዘራ ስትበቅል ሌላው እየተዘራ እንደመጣ ሁሉ በክርስትናም ህይወት ልክ እንደዚህ ነው ሂደቱ። የሞቱ ሰዎች እየተዘሩ ሌሎቹን እያፈሩ፣ የሞቱ ሰዎች እየተዘሩ ሌሎቹን እያፈሩ፣ ሂደቱ እንደዚህ ነው የሚሄደው። ስለዚህ ካልሞትን በቀር ዘር ለማስቀጠል ራሱ የክርስትና ህይወት በጣም አስቸጋሪ። ስለዚህ የሞቱ ሰዎች ለማፍራት ጸልየውም ተጨንቀውም አይደለም፣ ማንነታቸው ራሱ ያፈራል። ክብር ለጌታ ይሁን። ያፈራል እኮ ማንነታቸው ራሱ ዝም ብለው ሳይጨነቁ
በጣም ተጨንቀው የሆነ አካሄድ አሳምረው ቋንቋ መርጠው አይደለም። እንዲሁ በቃ እንዲሁ ብቻ ተጽዕኖ አላቸው። በቃ የሞቱ ሰዎች በክርስትና ላይ ያለ ይሁን የሞቱ ሰዎች እንዲሁ ተጽዕኖ አላቸው። ረጅም ሰዓት ማውራት አይገባቸውም። ብዙ ማስረዳት አይገባቸውም። መወትወት አይገባቸውም። ያዙ ይልቀቁኝ አይገባቸውም። ለእኔ እድል ስጡኝ አይሉም። እንዲሁ ተጽዕኖአቸው ከፍ ያለ ነው። ለምን ሞተዋል። ስለዚህ ለምን ሞትን? ለእግዚአብሔር ፍሬ እንድናፈራ። ሉቃስ 8 ላይ አንድ ሐሳብ ልናገርና ይሄንን ሐሳብ ልጨርስ። ሉቃስ 8 ላይ የምታውቁት ታሪክ አለ። ጌታ ኢየሱስ ክርስቶስ ስለ ዘር የተናገረው እና ምንድነው ጌታ ሆይ ይህንን ነገር አስረዳን አሉት ይላል። ከ13 ቁጥር አካባቢ ጀምሮ ጌታም እንደዚህ አለ፣ ቃሉ ዘሩ የእግዚአብሔር ቃል ነው ይላል። ዘርም ዘርን ሊዘራ ወጣ። ሲዘራ አንዱን በመንገድ ላይ ዘራ። ከዛ በኋላ ወፎችም መጠው ለቀሙትና ፍሬ ሊያፈራ አልቻለም። ግን ተዘርቷል። አዎ ተዘርቷል። እናስ በመንገድ ዳር ስለነበረ ወፎች መጠው ለቀሙት። ምን ማለት ነው? ሰምቷል እኮ። አንዳንድ ሰው አለ ሲሰሙ የስ ልክ ነው የስ ምናምን ይላል። ገና ፊቱን ሲመልስ የለም። ምንድነው የተሰበከው ሲባል አሪፍ ጊዜ ነበር። ምንድነው? ብቻ በጣም አሪፍ ጊዜ ነበር። በጣም እኮ ነው የሚገርም ጊዜ ነበር። ምንድነው የተሰበከው? አያውቅም። ብዙ ሳያውቅ የሚገርም ጊዜ ግን ተደካካን ከጌታ ጋር ምናምን ይላል። ሲወጣ የለም አርስቱንም ምኑንም አያውቅም። የሚገርም ጊዜ ብቻ ነበር ምናምን ይላል። ምናልባት የሰባኪውን ልብስ፣ የሰባኪውን መልክ፣ የሰባኪውን ስም ሊያውቅ ይችላል። በቃ እንደዚህ አይነት ሰው ነው። ዳዊት ምን አለ በመዝሙር 119 ቁጥር 11 ላይ አንተን እንዳልበድል ቃልን በልቤ ሰወርኳል። የተሰጣችሁን ቃል ልትጠነቀቁለት ይገባል። ተራ ቃል ስላልሆነ በማንም ይወራ፣ ጉዳዩ የእግዚአብሔር ቃል ስለሆነ ልንጠነቀቅ ይገባል። ለሰማነው ቃል ምን አለኝ ጌታ? ምንድነው ዛሬ ጌታ ሊናገረኝ የፈለገው? ቤት አቅጣጫ ተነገረኝ ብለን ቃሉን ልንጠብቅ ያስፈልጋል። ቃሉን የመጠበቅ ጉልበት የሌላቸው መንገደ በቃ መስማት ብቻ ያሉ መንገደኞች ሳምንቱን ሙሉ በመስማት የሚያሳልፉ አንድም ቀን የለም። በዛ ቃል የሚጸልዩ ደብቀው ሸሽገው ራሳቸውን የሚያዩ እንደ መንግስተ ሰማያት ደቀ መዝሙር ይሄን ትክክል አይደለም፣ ይሄኛውን ትክክል ነኝ፣ ይሄ ትክክል አይደለም፣ ይሄኛው ትክክል ነው ማለት ነው ብሎ ራሳቸውን ደብቀው በመጸለይ ከጌታ ጋር በመነጋገር ቃሉን የሚሰውሩ ሰዎች ስለሌሉ ስላልሆኑ እነዚህ ሰዎች ግን ለመስማት አንደኛ ናቸው። የሚገርመው ሶስቱም ይሰማሉ። ስለ ሁለተኛው ሲናገር በአለት ላይ የተዘራ ይላል። በአለት ላይ የተዘራ ደግሞ ሲሰማ የሚገርም ነው ምናምን ይልና መከራና ፈተና ሲመጣ እጥፍ ይላል። ጌታ እንዲህ አላስተማረኝም ብሎ ማለት ነው እጥፍ ይላል። ይሄኛው ሊያፈራ አይችልም። ያኛው ኦሬዲ ወፍ በልቶታል። ያ መንገደኛ ነው። መንገደኛ ብቻ መንገደኛ ነው። በየሄዳችሁበት ፕሮግራም ሁሉ ልታገኙ ትችላላችሁ። መንገደኛው ነው በቃ እሱ የለም እሱ አበቃ። ይሄኛው ደግሞ በጣም ይሰማ አሜን ሃሌሉያ ልክ ነው የጌታ ቃል ይልና ትንሽ ቻሌንጅ ሲመጣ እጥፍ የሚላል። ልክ እንደ ውሃ በባህሪው ዳገት አይወድም። እዚህ ጋውን ብታፈሱ ውሃ በባህሪው ወደ አዘቀዘቀበት ነው የሚሄደው። ቻሌንጅ ማድረግ አይፈልጉም። እሳት ደግሞ እንደዚህ አይደለም። ለኩሱት ተራራ የለም ዳገት የለም፣ ወደፊት ብቻ ነው የሚሄደው። ለዚህ ነው በመንፈስ ቅዱስ በእሳት ያጠምቃቸዋል ብሎ ስለ ዮሐንስ ስለ ጌታ የሚናገረው። ስለዚህ ቻሌንጅ የሚፈሩ ሰዎች የለም ጌታ ፈጽሞታል፣ ቻሌንጅ መከራ ፈተና የለም፣ እኛ በተፈጸመ ዘመን ነው የምንኖረው ምናምን ብለው ማጥቅ ሲታክሰው የሚሉ ናቸው። በተአምር እነዚህ ሰዎች በቤተ ክርስቲያን ሊያገለግሉ ቤተ ክርስቲያን መሪ አፖስትል ምናምን ሊሆኑ ይችላሉ። በተአምር ብትከተሏቸው ፍሬ የላቸውም። ዕብራውያን ምዕራፍ 13 ቁጥር 7 ላይ ሲናገር እንዲህ ይላል፣ በእምነት የቀደሟችሁን ዋኖቻችሁን ምሰሉ፣ የኑሮ ፍሬያቸውን እየተመለከታችሁ ነው የሚለው። እየተመለከታችሁ አሁን አገልግሎታቸውን እያያችሁ አይልም። የቆዩበትን ዘመን እያያችሁ አይልም። ዝማሪያቸው አይልም። በጣም ህይወታቸውን የማናቃቸው በጣም ብዙ ሰባኪዎች ሰብከውናል። ህይወታቸውን አናቅም። ወርዳችሁ ግን 10 ደቂቃ ብትቀመጡ ጌታ ሆይ ውሰደኝ ሁሉ ልትሉ ትችላላችሁ። በእንደዚህ አይነት ሰባኪዎች አይደለም አለ። ተመልከቱ፣ የኑሮ ፍሬያቸውን እየተመለከታችሁ ምሰሏቸው። ምሳሌ ሊሆኑ የማይችሉ ሰዎች ሊያስተምሩ ብቁ አይደሉም ማለት ነው ባጭር ቃል። ስለዚህ መከራና ፈተና ሲመጣ እጥፍ የሚሉ ማለት ነው። ለከዛ ሉቃስ ምዕራፍ 6 ላይ እንዳለው
ቃሌን ሰምቶ የሚያደርገው ሰው ማንን እንዲመስል አሳያችኋለሁ ይላል። ቤቱን በአለት ላይ የሚሰራ ልባምን ሰው ይመስላል ይላል። ጎርፍም መጣ፣ ታላቅም ንፋስም መጣ ይላል። ሊያነቃንቀው አልቻለም። ለምን? ቻሌንጅን የገጠመው በፍጹም አለ። ያኛውም ተመሳሳይ ነው ቤቱ። ምናልባት ልትገዙ ብትሄዱ ሁለቱም ቤት የሚያምሩ በጣም መለየት እስኪያቅታችሁ በመልክና በቀለም የተመሳሰሉ መግቢያ መውጫ በራቸው አሰራሩ አንድ አይነት የሆነ ቀለማቸው ዩኒፎርም የሆነ ምን አይነት ቤቶች ናቸው ያላችሁ። ምክንያቱም ቤት ስትገዙ ቆፍራችሁ አትገዙማ። አይ መግዛት እገዛለሁ ግን መሰረቱን ቆፍሬ አይቼ ነው የሚል የለም። እንደዚህ አይተ ነው የምትገዛው። በቃ የተሰራ ቤት ስለሆነ ማለት ነው። ግን ሁለቱም ቤቶች ናቸው። ያኛው አለት ላይ ስለነበረ ቢነቀንቀው ጸንቶ ቆሟል። ይሄኛው ግን ይላል ወደቀ ይልና በጣም የሚገርም አወዳደቁም ታላቅ ነው ብሎ ነው የሚለው። ፍርክስክስ ነው ያለው። አንድ ላይ እያመሰገንን እግዚአብሔር ወደ ውጪ ላከኝ። ጌታ የተናገረውን በር አደረገ። ህዝቡ አሜን እልል ይላል። አጎትሽን አግብተሽ ትሄጃለሽ። እግዚአብሔር እንዳለው አደረገ። አሜን እልል በሉ፣ አመስግኑ፣ ጸልዩለት። እህትን አግብተህ ትሄዳለህ። ጎርፉ ይሄ ነው አባ። ቻሌንጁ ይሄ ነው። ነገር ፌስ ሲያደርግ ነው የክርስትና ህይወት የሚፈተነው እንጂ በሰላሙ ጊዜማ እኮ አሪፍ ነው። ነገ የሚል አንድ ዜና ቢመጣ ነገ በየትኛውም የወንጌል ቤተ ክርስቲያናት የምትሰበሰቡ ራሳችሁን ጠብቁ ምናምን መንግስት ኃላፊነት አይወስድም ቢባል ታየኝ። አረ እንደው መኪናችን ላይ ያለውን ጥቅስ ሁሉ እናነሳለን። ግርግዳችን ላይ ያለ ብዙዎቻችን በጣም እርግጠኛ ነኝ ያላችሁ ደግሞ ጠንካራም ይኖራል ሁሉም አይደለም። ግን ብዙ አንስታ አርግፈህ ሌላ ሰው መስለ ወዲያው አላ ደብል ፌስ ለሆኑት ሁሉ መለያ ነው። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ሲናገር የእግዚአብሔርን ቃል እንደተቀበላችሁ ብላ ይናገራል። ቃሉን ብቻ ሳይሆን መከራና ፈተናውን ልትቀበሉ ለዚህ ተመርጣችኋል ይላል። ፊልጵስዩስ ምዕራፍ 1 ቁጥር 29 ጀምሮ ሲናገር በአንዳችስ ነገር በተቃዋሚዎች አትደንግጡ ይላል። ለዚህ እንደተመረጣችሁ ይሄ ለእነርሱ የጥፋት ለእናንተ ደግሞ የመዳን ምልክት ተቀምጦልሃል። የአቋም መፈተሻ ነው መከራና ቻሌንጁ። ማስቀረት አችልም አባ አችልም። የፈለግከውን አይነት ትምህርት ልታስተምር ትችላለህ። ይህንን ሐሳብ ግን መቀየር አይቻልም። በአንድ ብር ላይ ወይም በአንድ ትክክለኛ ብር ላይ ሁለቱም ገጽታ የተለያየ ሆኖ ብር እንዳደረገው ሁሉ ወንጌልን በመከራና በፈተና ከጀርባው አድርጎ እግዚአብሔር ገምዶታል። ማጣሪያ ስለሆነ የብቃት ማረጋገጫ ስለሆነ መቀየር አይችልም። ግን የሚገርም አሸናፊው አንተ ሆነ አሸናፊው እኛ ሆነን መሸሻችን ብቻ ነው የሚያስፈራኝ። ልዩ ልዩ ፈተና እንደሚደርስባችሁ አውቃችሁ እንደ ሙሉ ደስታ ቁጠሩት ይላል። ምን ማለት ነው? ቁጠሩት እንደ ደስታ። በባለጠግነት በመከራ ምናምን ኖ ካልካ በቃ ሌላኛውን ሲናገር ዘሪ ደግሞ በእሾክ መካከል የወደቀ ዘር ይላል። ይሄ ደግሞ በሕይወት ዘመኑ ሁሉ በባለጠግነት ምኞት የታሰረ ስለሆነ ሊያፈራ አይችልም። በቃ የሚታየው እሱ ክርስትና በዚህ ምድር ባለው ቅራቅንቦ ብቻ ነው የሚታየው። ሃሌሉያ እሱ ነው እንጂ ከፍ የለም። በባለጠግነት ምኞት መታዘር ማለት በጣም የሚገርማችሁ እንደዚህ አይነት ስብከት ሲሰበክ ሁሉ ሰው የሚያየው ባለጠጋ የሆነው አይደለም። እሱማ ይሁን እንዲሁ ምንም ሳይኖረው እኮ በባለጠግነት ምኞት ጥፍቅ ብሎ ታስሮ ያለ ሰው አለ። ህልሙ ሁሉ በቃ ባለጠግነት ሲባንድ ባለጠግነት። ይሄ ማፍራት አይችልም ይላል። አይችልም፣ በፍጹም አይችሉም። ነገር ፌስ የሚመጣውን ቻሌንጅ ልትቋቋሙ ካልቻላችሁ እናንተ እኮ አይደላችሁ። በእናንተ ውስጥ ያለው ጸጋ ለሚያሸንፈው መከራ መሸሽ ምን ያስፈልጋል? በእናንተ ውስጥ ያለው ነገር ለሚያሸንፈው ለማፍራት ከፈለጋችሁ እውነቱ ይሄ ነው። የእግዚአብሔርን ቃል በልባችሁ ጠብቁ። ቻሌንጆች ቢመጡ በምንም አይነት መልኩ ልትሸነፉ አይገባም። ብዙ ነገር አለ በቤተ ክርስቲያን አሁን ብዙ የተገለጡ ማት ነገሮች ሰዎች በምን ምክንያት ከሀገር እንደወጡ እንዴት እንደወጡ የቆየ ታሪክ ሲገለጥ ትደነግጣላችሁ። ግን ሁሉንም ሰው ጌታ በር ከፈተ፣ ጌታ ባረከ ሊል ይችላል። የተገኘበትን መንገድ የሚያውቀው ጌታ ነው። ነገር ሲገለጥ ግን እናፍራለን።
ስለዚህ የሞታችሁት ልታፈሩ ነው። በመጸለይ ጸሎት በመጸለይ የመንፈስ ፍሬ ማምጣት አይቻልም። በማደግ ግን ማፍራት ይቻላል። ክብር ለጌታ ይሁን። ሁለተኛውን ሐሳብ ልናገር። ለእናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ለማትሆኑ ዘንድ ላስነሳችሁ፣ በቃ ላስነሳችሁ፣ ዋጋ ከፍሎ ላስነሳችሁ ትኖሩለት ዘንድ ነው የሞታችሁት። የሞተ ሰው ላስነሳው ነው የሚኖረው። በቃ ላስነሳው ነው የሚኖረው። ለምሳሌ በጣም አንድ ሰው ታሞ እንበል እንግዲህ ወይ ተጸልዮለት ሊሆን ይችላል ይድናል፣ ወይም ደግሞ ሕክምና ነው የሚያድነኝ ብሎ ሄዶ ሕክምናም ሊድን ይችላል። እሺ አሁን እሱ ሌላ ታሪክ ስለሆነ ሁለቱም የተለያየ ስለሆነ ዳነንበል። ሁሉ ቀን ስለ በሽታ ስታነሱ የሚጠቁማችሁ የዳነበትን ሆስፒታል ነው የዳነበትን፣ ወይም ደግሞ ተፈውሶ የተጸለየበት ቦታ ካለም የሚላችሁ ወደዛ ነው። ስለዚህ ሰው ሁሉ ወደዛ ነው ሄደው። ለምን? እዛ ነው መዳን ያለው ብሎ ማለት ነው። ስለዚህ ከዘላለም ጥፋትና ከዘላለም ሞቶ ላዳናችሁ ለእርሱ ትኖሩ ዘንድ ነው ይላል። ለእርሱ ነው የምንኖረው። በቀረልን ዘመን ላዳነን ነው የምንኖረው። ለእኛማ ሞክረን አቅቶናል እንዴ? መጣ ነው አቅቶን እኮ ነው። አይ አልሞከርኩም ካልክ ሞክረው፣ መሞከር ይችላል። አይ እኔ በራሴ ኑሮን ማሸነፍ ነበር ያው ካልክ ሂድና ሞክር። እንግዲህ ማሸነፍ ከቻልክ በምድር ላይ ያለውን ቻሌንጅ አሸንፈ ዘላለም ሕይወት በራስ ማግኘት የምችል ለጽድቅ ሕይወት መግባት የምችል ከሆነ አሁን መሞከር ይችላል። እኛ ግን አቅቶን ያቃታቸውን ነው ጌታ የሚጠራው። እናንተ ደካሞች ብሎ የጠራው ያቃታቸውን ነው። ምን አላቸው? ያቃታቸውን በራሳቸው ምንም ነገር ማድረግ የማይችሉትን። ስለዚህ እዚህ ካምፕ ገብተ በራስ እንደማንችል አውቀን አይ በሱ ነው የምንችለው ብለን ገብተን እንደገና የራሳችንን ኑሮ ምን አይነት አሰልቺ ህይወት ነው። ለዚህ እኮ ነው ገላትያ ላይ ሲናገር ገላትያ ምዕራፍ 3 የማታስተውሉ የገላትያ ህዝቦች ሆይ ብሎ ይጀምራል። በዓይናችሁ ፊት ክርስቶስ እንደተሰቀለ ሆኖ ተስሎ አልነበረም ሆይ? ለዛ እውነት እንዳትታዘዙ ማን አዚም አደረገባችሁ? ይህንን ብቻ ከእናንተ ላውቅ እወዳለሁ አለና እስቲ ልጠይቃችሁ አለ። አሁን የተቀበላችሁት መንፈስ በእምነት ነው ወይስ በሕግ ነው? በእናንተ መካከል የሚደረገው ተአምራት በሕግ ነው ወይስ በመንፈስ ነው የተደረገው? እንግዲያውስ እንዲህ አይነት ትልቅ መከራ የለም። በመንፈስ ጀምሮ በስጋ መጨረስን ሂሳብ የሌለው ጌታ የማይከፍለው በጌታ የማይታሰብ መከራ ማለት ይሄ ነው አለ። ብዙዎቻችን በመንፈስ ነው የጀመርነው፣ በስጋ ደግሞ የምንሄደው አለ። ለምሮ ክርስትና ህይወት አሰልቺ ሆኖ አሰልቺ መሆኑን ምንም ማስረጃ አያስፈልግም። ፊታችን ላይ እኮ ያስታውቃል። ፊታችን ላይ አንድ ቀን እንደው ቀደም ብላ አስተውላችሁ መጣችሁ ቸርች አካባቢ በር ላይ ብትቆሙ በግድ የመጣ ህዝብ ያለ ነው የሚመስለው፣ ብዙ ህዝብ። ከዛ ግን ሲዘመር ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ ሲል እንዘምራለን። ለምንድን ነው በቃ ሁሉ ነገር ያወዛገበን? ለምንድን ነው ሁሉ ነገር ያስጨነቀን? በመንፈስ ነው የጀመርነው። ያን ጊዜ ማንንም አንሰማ። በየቤቱ ገና ስትገቡ ምግብ ሲቀርብ ለምን ቆሎ አይሆንም? አባቶ ያመሰግንሃለሁ ስለሰጠኝ ምናምን ትላለህ። ስትገባ እቤት ስትሄድ ከቸርች ስትመለስ ወዲያው ትንበረከካለህ። ዛሬ ምን ብለህ ትጸልያለህ? የጀመርክ ጊዜ ውይ ኧረ በስመ አብ ምን አይነት ረቃወት እሷ ምናምን ነው የምትባል። እየቆየ ስትሄድ የተለያዩ ትምህርቶችን እንደ ገላትያ ሰዎች ሲገቡብን፣ የተለያዩ አስተያየቶች ሲገቡብን፣ የተለያዩ ነገሮች በሕይወታችን ውስጥ ሲገቡ እየደከምን ስንመጣ ምን ችግር አለ እህሉ ሲገዛ አንዴ ተጸልዮበታል ብለህ ትበላለህ። አየህ እኛ ቤት ክርስቲያን ስለሆነ እህሉ ሲገባ ራሱ ተቀድሶ ነው የገባው ብለህ መብላት ትጀምራለህ። በሲምፕል ነው የምታደርገው፣ ሁሉንም ነገር ቀላል ነው። እንጸልይ ምናምን ሲባል ምንድነው ጸሎት ማብዛት ፈሪሳይ መስል ምናምን ትላለህ። በቃ ማጥቅስ ነው የምታመጣው። ከዛ በኋላ እኮ በፊት የነበረ ጊዜ ግን ተንበርክከህ ማልቀቅ። የሆነ ሰው ታመመ ሲባል ደስታ ዘይት ይዘህ ትሮጣለህ በየቤቱ። እንጸልያለን እጃቸውን ይጭናሉ ተብሏል በቃሉ ምናምን እኮ እኮ ተነስቷል እኮ። የሆነ ነገር ሲመጣ ደስ ይላል። ዛሬ ቢዝነስ አግኝተናል፣ ጸሎት ተሰምቷል፣ ሃሌሉያ እገሌ ጸልዩልኝ ብሏል፣ ተሰብስበ ጸልያለ። በጣም እኮ እንደዚህ ነበርን። ያደግን መሰለንና ያደግን መስሎን ሳናድግ ለክርስቶስ መኖር የሚባል ነገር ቀረና በተከፈለ ዋጋ
የራሳችንን ኑሮ ለማምጣት እላታይ ስንል ህይወት አሰልቺ ሆነ። ይሄ መገለጥ አያስፈልገውም። በሁላችንም ህይወት ያለ ነው። ለማን ነው የምንኖረው? ለሱ። ለምን ያስነሳን እሱ ነው። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 10 አካባቢ ጀምሮ ይህንን ሐሳብ ይናገራል። ይህንን ስለቆረጥን የእርሱ ፍቅር ግድ ይለናል ይላል። አንዱ ስለ ሁሉ ሞተ ብሎ ያስቀምጥና በህይወት ያሉት ሁሉ ይላል ለራሳቸው እንዳይኖሩ ለነሱ ሞተ ይላል። ለምን እንዳይኖሩ? ለራሳቸው እንዳይኖሩ። ለምን የሞተው እሱ? ስለ ሁሉ ሞተ። ለምን? ለራሳቸው እንዳይኖሩ። በህይወት አለን የሚሉትስ በሱ ሞት ህይወት አግኝተናል ብላችሁ በህይወት ያሉት ደግሞ ለሞተላቸው ለእርሱ እንጂ ከእንግዲህ በኋላ ለራሳቸው እንዳይኖሩ ብሎ ነው የሚያስቀምጠው። ይሄ በመጽሐፉ ላይ እውነት ነው። በማን ነው የታገኘ ነው? በሱ ሞት። ለምንድን ነው እሱ የሞተው? ለእኛ ሲል። ምን ለማድረግ? እኛን ለማዳን ሲል እና በሱ ሞት ምን አገኘን? ህይወት አገኘን። ሕያዋንን የምትሉ እናንተ ይላል። አቤት ሕያዋን ናችሁ። እንግዲያውስ ለማን ኑሩ? ለሞተላችሁ ለእርሱ። ለሞተላችሁ ለእርሱ። የሞቱ ሰዎች የሚኖሩበት ጉዳይ ይሄ ነው። ከሱ ውጪ ህይወት የላቸው። ገላትያ ምዕራፍ 2 ከቁጥር 17 ጀምሮ የሚናገረው ደግሞ ሌላ ክፍል አለ። እኔ ለእግዚአብሔር እኖር ዘንድ በሕግ ለሕግ ሞትኩኝ ይላል። ሰውዬ ምንድን ነው የሚያወራው? ለማን እኖር ዘንድ? ለእግዚአብሔር እኖር ዘንድ። እግዚአብሔር ማን ነው የሚፈልገው? የሞቱት። ያልሞቱስ? ካልሞቱ ጋር እንዴት ሊሆን ይችላል? ለዚህ እኮ ነው ደካማ ነኝ ካላልክ አይሰራም። እንትናቸው ደስ ይላል፣ ያው ህብረቱ ምናምን ደስ ስለሚል እንጂ ምናምን ብለህ ከመጣህ ግድ የለም። አባል መሆን ትችላለህ፣ አካል መሆን ግን አትችልም። አባል መመዝገብ ልትችል ትችላለህ። ቤተ ክርስቲያንም መታወቂያ ልሰጥ ትችላለች። በአካል ውስጥ ግን መግባት አትችልም። ካልሞት አትችልም። አሁን እኮ አባልም አካልም መለየት አቅቶናል። ማን እንደሚያገለግለን ማንንም እንደምናገለግል ተዘበራርቆብናል። አባል መሆን ይቻላል፣ አካል መሆን ግን አይቻልም። በሞት ነው አካል መሆን የሚቻለው። በጣም ደስ ይላል። ዝማሬያቸው ደስ ይላል፣ ነዋቸው ደስ ይላል። በቃ ጸዳ ያለ ነው። አርፈደው ስለሚገቡ ደስ ይላል። እንቅልፌን ጨርሼ ነው የምመጣው ምናምን ተመችቶኛል ካልክ ጥሩ ነው፣ መልካም ነው። በአባልነት ልትያዝ ትችላለህ። በአካልነት ግን መያዝ በሞት የሚገባበት ህይወት ስለሆነ አይቻልም። እኔ ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁ አለ። ሞቻለሁ። እንግዲያውስ አለ ከእንግዲህ በኋላ በምድር ላይ የምኖረው ኑሮ በእግዚአብሔር ልጅ በክርስቶስ ኢየሱስ ባለኝ እምነት እንጂ በሕግ አይደለም። ከእንግዲህ በኋላ ለማን ነው የምኖረው? ለክርስቶስ ነው የምኖረው። ለማን እየኖርን ይሆን ያለ ነው? በሰው ጌታ በከፈለው ህይወት ለራስ እየኖርን ከሆነ በጣም አደገኛ ነገር እንደሆነ ላሳያችሁ። አንድ ክፍል ልጨምርና ልጨርስ። ፊልጵስዩስ ምዕራፍ 2 ከቁጥር 19 ጀምሮ እንዲህ ይላል። ኑሯችሁን ሳውቅ ደስ ይለኛል። ይህንንም ለመረዳት ጢሞቴዎስን በክርስቶስ ኢየሱስ ተስፋ አድርጌ ወደ እናንተ ልኬዋለሁ ይልና እንደርሱ ያለ ስለ ኑሯችሁ የሚጨነቅ ማንም የለኝምና ይልና ሁሉም የራሳቸውን እንጂ የክርስቶስን አይፈልጉም ይላል። ሐዋርያው ጳውሎስን የከበቡት አገልጋዮች በሙሉ የማን ነው የሚፈልጉት? የራሳቸውን። ግን ምንድን ናቸው? አገልጋዮች ናቸው። ማን ነው የሚያገለግሉት? ህዝቡን ነው የሚያገለግሉት። ግን የማን ነው የሚፈልጉት? የራሳቸውን። እንደ ጢሞቴዎስ ያለ የለም። ሁሉም የራሳቸውን ነው የሚፈልጉት። ሐዋርያው ጳውሎስ አጠገቡ የነበሩት አገልጋዮች በሙሉ ሲባል ለምን? የራሳቸውን ነው የሚፈልጉት። ጢሞቴዎስ ግን እንዲህ አይደለም ብሎ ያስረዳል። የማንን ፈልገን እንደምናገለግል ቁጭ ሲያደርግልን የማንን ፈልገን
ሁሉም እንደሱ ያለ ይላል። እኔ በጣም ይገርም። ስለ ኑሯችሁ የሚጨነቅ የለም። ይጨነቃል፣ ስለ ኑሯችሁ ይጨነቃል፣ ይጨንቀዋል። እንደው ሰላም ሆነው ይሆን? እንዴት ሆነው ይሆን? መልካም ሆነው ይሆን? ምን ገጠማቸው ይሆን? እንዴት ይሆን ያሉት? አንደኛ ተሰሎንቄ ምዕራፍ 1 ምዕራፍ 3 የምታነቡ እንደዚሁ ነው። ከፍሎ ሲናገር ወደ እናንተ ልመጣ ስል ከአንድ ሁለቴ ሰይጣን አዘገየኝ ካለ በኋላ ምዕራፍ 2 ቁጥር 3 ሲጀምር ጢሞቴዎስን ልኬዋለሁ፣ ምናልባት ፈታኝ መጥቶ ከነገርናችሁ እውነት ወደ ኋላ ጎትቷችሁ እንደሆነ አውቅ ዘንድ ስለፈለኩ ወንድማችን ጢሞቴዎስን ልኬዋለሁ ካለ በኋላ ለዚህ መከራ እንደተመረጣችሁ ታውቃላችሁ፣ አስቀድመን ነግረናችኋል። ግን አሁን ምን ላይ እንዳላችሁ ማወቅ ስለፈለኩ ሰውየው እዚህ ቁጭ ብሎ እዛ ላሉት ያስባል፣ እዛ ሮም ሲሄድ ገላትያ ላሉት ያስባል። ለምንድን ነው ሲባል የክርስቶስን ለመኖር ስለቆረጠ። ባጭሩ የክርስትና ህይወት የራስ ህይወት አይደለም። ጸሎታችሁንም መመርመር አለባችሁ። ለኔ ከኔ በሌ ለኔ ከኔ በኔ ለኔ እንደዚህ ከሆነ በጣም አደገኛ ነው። ስጠኝ፣ ቀባኝ፣ ማረኝ፣ ያዘኝ፣ ቁትተኝ፣ አውጣኝ፣ ሳበኝ፣ ያዘ፣ አሩጠኝ ከሆነ ይሄም በጣም ከባድ ነው። ክርስትና እንደዚህ አይደለም። ለዚህ ነው ሮሜ ምዕራፍ 8 ቁጥር 26 ላይ ሲናገር መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንኳን አናውቅም፣ ነገር ግን በማይነገር መቃተት ይቃትትላል ካላ ስለ ቅዱሳን ብሎ ነው የሚጀምረው። በውስጣችሁ ያለው መንፈስ ቅዱስ ራሱ እንዴት መጸለይ እንዳለባችሁ ካወቃችሁ ወደዛ ውስጥ ነው የሚከታችሁ። አሁን ስለ ሀገር እንጸልይ ምናምን ሲባል ምን አገባንኛ የሚል ሰው እኮ አለ። ኢራን ላሉት ወንድሞች ሲባል ለራሴም አልቻልኩም የሚል ሰው አለ። ምን አገባኝ እኔ ስለ ኢራን የሚል ሰው አለ። አያችሁ፣ ኢራን የለ፣ ጅቡቲ የለ፣ ጎንደር የለ፣ ወላይታ የለ፣ የትም ሀገር የለም። አንዱን መንፈስ የጠጡት ከአንዱ መንፈስ የተካፈሉት የትኛውም አይነት ዘር ቋንቋ ጥሰው የሚተሳሰቡ ናቸው። ለምንድን ነው ሲባል አንዱን መንፈስ ስለጠጣን። ስለዚህ ተንበርክ ከምጸልየው ለዚህ ነው። በሮም ያሉት ይታሰቡ፣ በእንትን ያሉት ይታሰቡ፣ ጅቡቲ ላይ ኤርትራ ላይ ያሉት ይታሰቡ። አያገባኝም ልትል ትችላለህ። ድነ መንፈስ አንተ ውስጥ ካለ ግን ትወጣለህ። ዘካርያስ ጥያቄው የልጅ ጥያቄ ስለነበረ ጸሎቱ ከተመለሰ በኋላ መንፈስ ቅዱስ ነገሩን መልሶ ልጁ ከተወለደ በኋላ በብራና ስሙን ጽፎ ልክ ዮሐንስ ሲል ምላሱ ተፈታ ሲባል አንብቡት። ቁጥር 63 ሉቃስ 1:63 ጀምሮ አፉም ተከፈተ ካለ በኋላ የሚናገረው ሁሉ ጎብኝቶ ለሁሉ ቤዛ አድርጎናል እያለ የሚናገረው ለሕዝብ ነው የሚናገረው ሰውየው መንፈስ ቅዱስ ወርዶበት። ስለዚህ የክርስትና ሕይወት የተቸገርንበት ጉዳይ ለራሳችን የምንኖርበት ሳይሆን ከሞት የሚጀመር ህይወት ነው። በቃ መሞት አለብን። በቃ በትክክል መሞት አለብን። ተመሳስለን ምናምን የምንቀጥለው አይደለም። ቢሆን ጥሩ ነበር፣ ደስ ይላል፣ መልካም አይደለም። እንደዚህ አይደለም። ሞተን ነው። ልክ ስትሞቱ ማፍራት ህይወታችሁ ነው የሚሆነው። በቃ ህይወታችሁ ነው። አትጨነቁም። ተጨንቃችሁ ተመሳስላችሁ የምታመጡት ነገር ስላልሆነ አንድ ሰው ላንሳና ልጨርስ። ሙሴ ስለተባለ ሰው ብዙዎቻችሁ ታውቃላችሁና እንዳይገባ የተከለከለበት ትልቁ ምክንያት በህዝቡ ፊት አልቀደስከኝም የሚል ሲሆን ህዝቡ ነው ለሙሴ እንቅፋት የሆነው። ባለፈው ትንሽ አንስቼ ትቼዋለሁ። እና ሙሴ ከጸለየው ጸሎት ከተናገረው ጸሎት ዘጸአት 32 አካባቢ ወደ ምዕራፍ 32 ቁጥር 32 አካባቢ ይህንን ህዝብ ከምትገድል እኔን ከህይወት መዝገብ ደምስሰኝ፣ ካለዛ ይህንን ህዝብ ይቅርበል። እንዴ ግደለኝ አይደለም፣ ከህይወት መዝገብ ደምስሰኝ። ለምን? ይህ ሁሉ ያጠፋን ህዝብ የማትምር ከሆነ እኔን ከህይወት መጽሐፍ ደምስሰኝ። ምን አይነት መሪ ነው? ዛሬም ስለ ሙሴ በጣም ትልቅ ነገር እንዳላቸው እስራኤል ማወቅ ይቻላል። ኢየሱስ ክርስቶስ በምድር በነበረ ጊዜ በጣም ትልቁ ቻሌንጅ እንደነበረ ሙሴ ከኢየሱስ ጋር እያወዳደሩት እንዳለ ታያላችሁ። ከዛ በኋላ ደግሞ ሌላ አንድ መሪ መጥቶ ነበረ፣ ኢያሱ የሚባል መሪ። የራሱ ኳሊቲ አለው፣ ግን ኢያሱ እንደዚህ አልነበረም። ብዙዎቻችን የምንጠቅሰው ጥቅስ እኔና ቤቴ እግዚአብሔርን እናመልካለን፣ ሌሎቻችሁስ የራሳችሁ ጉዳይ ነው። ባጭር ቃል እንደዛ ነው።
እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ፣ በቃ የራሳችሁ ጉዳይ መብታችሁ ነው። ያኛው የቀደመው መሪ ግን ላጠፉት ጥፋት ምህረት ካላደረክላቸው እኔን ከሕይወት መዝገብ ደምስሰኝ ብሎ ይጸልይ ነው። ይህን ሁለቱን ለማውደር ከፈለጋችሁ በአዲስ ኪዳን ኢያሱ የሚባል ሰው ምናልባት ወይ 2 ወይ 3 ነው ስሙ የተነሳው። ሙሴ ግን በጣም እስካሁን ድረስ አስደናቂ መሪ ተብሎ የሚነሳ ነው። ስለዚህ ባጭሩ ክርስትና ከራሳችን ወጠን የምንኖርበት ነው። ይሄ ደግሞ ፎርሙላም አካሄድም የለውም፣ መሞት ብቻ ነው። ስለዚህ ሞታችኋልና ሞትን አትፍሩ። እንጸልይ።